መጽሐፈ ባሮክ ምዕራፍ 3 ነግሰህ የምትኖር የእስራኤል ፈጣሪ አቤቱ ያዘነች የተራበች ሰውነት ወደ አንተ ጮኸች። አቤቱ ልመናዬን ሰምተህ ይቅር በላት። በፊትህ በድለናልና አንተም ለዘላለሙ ትኖራለህና እኛ ግን ለዘላለሙ እንጠፋለንና። ለሁሉ የምትነግስ የእስራኤል ፈጣሪ አቤቱ እውነታን ልብ የሚሆኑ የእስራኤልን ጸሎት በፊትህ የበደሉ ቃልህንም ያልሰሙ የልጆችን ልመና ስማ። ክፉ ነገርን የተከተልን የአባቶቻችንን ኃጢአት ያላሰብን የእኛንም ልመና ስማ። በዚህም ወራት ስምህንና ስልጣንህን አስብ። እግዚአብሔር አንተ ፈጣሪያችን ነህና አቤቱ እኛም እናመሰግንሃለንና ስምህን እንጠራ ዘንድ ማርከው በወሰዱን ሰዎች ዘንድ አንተን እናመሰግንሃለን። እናመሰግንህ ዘንድ ስለዚህ ነገር መፈራትህን በልቦናችን አሳድረህ እስራኤል ደህንነት ያለበትን ትእዛዝ የጥበብንም ምክር ስማ። እስራኤል ምንድነው? በጠላትስ አገር ለምን ኖረ? በባዕድ አገርስ ለምን ጠፋ? እንደ እሬሳስ ለምን ረከሰ? ወደ መቃብር እንደወረዱ ሰዎች ስለምን ተቆጠረ? የሕይወት መገኛ ሕጉስ ለምን ተወ? በእግዚአብሔርስ ሕግ ጸንተህ ብትኖር ለዘላለም በተድላ በደስታ በኖርክ ነበር። ተማር። ጥበብ ከየት ተገኘ? ኃይልስ ከየት ተገኘ? እውቀትና ምክርስ ከየት ተገኘ? ብዙ ዘመን በሕይወት መኖርስ ከየት ተገኘ? የዓይኖችህ ብርሃንስ ከየት ተገኙ? የጥበብንስ አገሯን ማን አገኘው? ሚስጥሮቿን ማን መረመረው? የምድረ በዳ አውሬዎችን የገዟቸው በሰማይ የሚበሩ አዕዋፍንም የተጫወቱባቸው የአሕዛብ አለቆችስ ወዴት ናቸው? እነሱስ ሞተው ወደ መቃብር ወረዱ። እነሱም ፈንታ ሌሎች ተተኩ። ትሩፋትን፣ ተድላ፣ ደስታን እዩ፣ በአገራቸውም ኖሩ። የጥበብን ስራ ግን አላወቁም። 9 ፍለጋውንም ይታምልክ አላገኙትም። ልጆቻቸውም አልተቀበሉትም፣ ከሕጋቸውም ራቁ። የከነዓንን ሰዎች ይህንን አልሰሙም፣ የቴምናም ሰዎች አላዩም። በእስራኤል አገር ጥበብን የሚፈልጓት የአርበኞችም ልጆች ይህንን አላወቁም። የእግዚአብሔር ማደሪያ ቤተ መቅደስ እንዴት ሰፊ ታላቅ ነበር! በሱም የሚገኘው ተድላ ደስታ ፍጻሜ የለውም ነበር፣ ስፍር ቁጥርም የለውም ነበር። ወደ ሰማይ ወጥቶ ሕግን የሚቀበላት ከደመናስ ያወረዳት ማን ነው? ባህሩን ተሻግሮ ሄዶ ያገኛት በቀይስ ወርቅ ገዝቶ ያመጣት ማን ነው? ጎዳናዋን የሚያውቅ ፍለጋዋን የሚያስብ ማን ነው? ሁሉን የሚያውቅ ጌታ ያውቃታል። ሰማይንና ምድርን የፈጠረ እግዚአብሔር እውቀቱ አገኛት። ብርሃኑን ያመጣላቸዋል፣ በብርሃኑም ጸንተው ይኖራሉ። ከዋክብትም በጊዜያቸው ያበራሉ፣ በዚሁም ደስ ይላቸዋል። ይጠራቸዋል፣ እሱን የሚመስል ሌላ የለምና ፈጣሪያችን ወደ አንተ መጣን ይላሉ። የጥበብን ስራ ሁሉ እሱ አገኛት። ለባለሟሉ ለያዕቆብ ለወዳጁም ለእስራኤል ሰጠው። ከዚህ በኋላ በምድር ተገለጠ፣ እንደ ሰውም ሆነ።